ባለማችን የ13 ወር ባለጸጋ የምትባል ሀገር ማነች? ኦሮሚያ። በኢየሱስ ስም ኦሮሚያ ነች። ሌላ ሞክራን። ኦሮሚያ፣ ሶማሌ ክልል። ስማኝማ ይፍቀር ወይ ይሄ ቪዲዮ ስንት ላይ ከገባሽ ሽማግሌ ትልካለህ? 50 ሺህ ላይ ካገኘ ማርያምን ዛሬ ስላሴ ነው አልዋሽም። 50 ሺህ ላይ ከገባ ሽማግሌ ልካለሁ። ማታ ስንተኛ በሩን ዘግተን ነው ምንተኛውና ቤት በኩል ገብቶ ነው እንቅልፍ የሚወስደን። በጓዳ የጓዳ በር ቢዘጋ ለምሳሌ የጓዳ ቢዘጋ ያው በመስኮት ብዙ ድንግሎችን እበላ ነበር። ሲበላም ይርበኛል፣ ሲጠጣም ይርበኛል። እኔ ማን ነኝ? ኢየሱስ ክርስቶስ የኢትዮጵያ ሕዝብ እናም ደግሞ ማህበራዊ በቃ በአጠቃላይ ሕዝብ ማለት የምን ሕዝብ? የኢትዮጵያ ሕዝብ 70 ሺህ አሬ በዛ 50 ሺህ ላይ ካገኘ ትገባለህ። 70 ሺህ ላይ እሺ፣ ቤተሰብ 70 ሺህ ላይ እናስገባውና ጀለስ እናስገባው። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤቱ ቤተሰናያተ ነው። መርሃ ግብሩ መልካሙን ነው። በዛሬው መልካሙ መርሃ ግብር ይዤላችሁ መጣሁት። ዘመኑ ዘመነ ቴክኖሎጂ ነው። ዘመነ ቴክኖሎጂ ከመሆኑ አንፃር እንግዲህ ዘመኑን ዋጁት ይሉናል አባቶቻችን። ዘመኑን እየዋጀንበት ያለበት መንገድ የኛ መልክ የተለየ ነውና የተለያዩ አሰርገሰሶች አሉ። እነዚህ አሰርገሰሶች መርጠን መልካም የሆነውን ፍሬ መጠቀም አልቻልንም። እናም ከነዚህ አሰርገሰሶች ከሆኑ ቪዲዮዎች መካከል የተወሰኑትን 3 ቪዲዮዎች መርጠን እነሱን እየሰማን ለአእምሯችን ተስማሚ የሆነውን ነገር እያመቻቸን ቆይታ የምናደርግ ይሆናል። ለቤቱ እንግዳ ከሆናችሁ ከዚህ በኋላ ቤተኛ ናችሁ ሰብስክራይብ በማድረግ ቤተኛ የሆኑ ሀሳብ አስተያየታችሁን ደግሞ በኮሜንት ብትሰጡኝ ብታበረታቱ ደስ ይለኛል። በነገራችን ላይ በእነዚህ አሁን በማቀርባቸው ቪዲዮዎች ላይ ከናንተ የሚጠበቅ አንድ ነገር አለ። እሱም ምንድነው? ማፈር ከናንተ ይጠበቃል። ይህ ቪዲዮ እነዚህ 3 ቪዲዮዎች የማጋራችሁ ማፈራችሁ ከናንተ ነውና አደራ እፈሩልን ብለዋል። ማፈር ምን የሚባል አባባል አለ? ሞኝ ባያፍር የሞኝ ዘመድ ያፍር ይባላል። ስለዚህ እነዚህ ዘመዶቻችን ካላፈሩ እኛ የነሱ ዘመዶች ነንና እናፍርላቸዋለን። የመጀመሪያው ቪዲዮ ስንመለከት አንድ ወንድና አንድ ሴት መንገድ ላይ ወንዱ ሴቷን ቃለ መጠይቅ ያደረገላት ነው። ቃለ መጠይቁም እንዲህ ይላል። አንቺ አንድ ቀን ሴት ብትሆኚ ሳይሆን ወንድ መሆን ብትቺ እድሉን ብታገኚ ምን ታደርጊያለሽ ብሎ ጠየቃት። ቀን ወንድ ብትሆኚ ምን ታደርጊ ነበር? እሷም ስትመልስ አንድ ቀን ወንድ ብሆን የቤቱ መልካም አባወራ ወንዱ በጾታው የሚጠበቅበትን መልካም ተግባር አባወራ የቤቱ አባወራ የሆነው አካል የሚጠበቅበትን መልካም ተግባሮች አደርጋለሁ ሳይሆን ብዙ ድንግሎችን እበላ ነበር። ስለዚህ እሷ ሀፈርቷን በእኛ ላይ ባደራ መልኩ አስቀምጣለችና ማፈሩ በእኛ ነው የሚሆነው። በእኔም በእናንተም እያፈርን እየተሸማቀቅን ኑ አብረን እንሸማቀቅ፣ ኑ አብረን እንፈር። ህሊና ያለው ሰው ነው የሚያፍረው በነገራችን ላይ። ስለዚህ እናፍራለን። ስናፍርም እንዲህ በማለት እናፍራለን። አረ ሌላስ የለሽም? እግዚኦ እኮ ነው፣ ጉድ እኮ ነው። አረ እግዚኦ ማርነ ክርስቶስ! ወይኔ እግዚኦ ነው። ከዛ ውጭ ምን ይባላል? እግዚኦ ማርነ ክርስቶስ ይቅር በለን። ከምንሰማው ከምናየው ነገር ሰውረን ነው። ምክንያቱም እጅግ ጸያፍ የሆኑ ነገሮችን እንሰማለን። ለዓይናችንም ለጆሮአችንም ለህሊናችንም ምቹ ያልሆኑ ነገሮችን እንሰማለን። አላስፈላጊ ነገሮች የሆኑትን እያለማመዱን ነው ያሉትና ችላ ልንለው አይገባም።
ይሄ ነገር ተቀጣጥሏል። ሳይቃጠል በቅጠል ነበር የሚባለው ግን ተቀጣጥሏል። ስለዚህ ምን ሊሆን ይችላል? የዚህ ማጥፊያ በጣም ስር ሰዷል ከሚባለው በላይ ማለት ነው። ገንዘብ ለመስራት ይባላል። ከመልካሙ እምነታችን ከመልካሙ ባህላችን ከተለያዩ ነገሮች እንወጣለን እና ምን አገባ ምን ቸገረን ማለት ሳይሆን በቻልነው መጠን በእርግጠኝነት ሁሉም ቤት ሊያንኳኳ ይችላል። እንደዚህ አይነት ነገሮች ውሃ ሲወስድ እያሳሳቀ ነው ይባላልና እያሳሳቀ ብዙ ውስጥ እየገባን ነውና ይመለከተናል። ቃለ መጠይቁ ቀጥሏል። የልጁና የልጅቷ እንዲህ እያለ ይጠይቃታል። ስለ መልኳ፣ ስለ ገጿ፣ ስለ ቁመናዋ እየጠየቃት ነው። እሷም እንዲህ ብላ ትመልሳለች። ቆንጆ ነኝ ብለሽ ታስቢያለሽ? ኦፍ ኮርስ። እስኪ ራስሽን ከ10 ሬት አድርጊ። 100። እውነት ነው። የሰው ልጅ በሙሉ ቆንጆ ነው። እንደዛ ብዬ ነው ማለት። ጥቁር በሉት፣ የሆነ ቀለም ስጡት፣ ሁሉንም ነገር ስጡት። ፈጣሪ ሲፈጥረው የስላሴ ህንጻ ነው የምንባለው እንደኛ እምነት ማለት ነው። ቆንጆ ነው። እኔ እንደዛ ብዬ ነው እንትን ምለው። እንደውም አንዳንድ ሰዎች መልክ ያም ሲሉ ያንቺ መልክ ታጥቦ ይጠጣ እንደዚህ ይሆናል ያሉ ትክክለኛ የሚገልጽ ነገር ነውና በእንትናቸው ይሁን የመልኳ ያጣላን ምንም ትምሰል ቆንጆ ናት። ነገር ግን ዋናው ቁም ነገር ውስጣችን ያለው ልንጨብጠው ልንዳስሰው የማንችለው የበለጸገው አእምሮአችን የተከበረው አእምሮአችን ትልቁ ማለት ነው። እሱ ቆንጆ ማድረግ ችለናል ወይ ነው። እሱ ቆንጆ ከሆነ እውነትም የጸና ቆንጆ ነን። ያ ካልሆነ ከላይ የሚታየው አፈር ነን ይባላል። አፈር ነው በቃ ሲያገኝ ይስተካከላል፣ ይበለጽጋል፣ ይፈካል። እንደዚህ አይነት መልክ መፍጠር ይቻላል፣ ምንም ጥያቄ የለውም። እና ግን ዋናው ቁም ነገር ከውስጥ ያለው አእምሮአችን ህሊናችን ቆንጆ ይሁንልን። ይሄ የምናየው ቁመና የሆነ ሰዓት ሊከሳ ይችላል፣ ከሲታ ሊሆን ይችላል። የሆነ ሰዓት ደግሞ ድብልብል ይላል፣ ወፈር ይላል። ምንም ችግር የለው። ጭቃ ነው ዋናው፣ ግድግዳ ነው፣ ጭቃ ይመጣል ይላሉ አባቶቻችን። በራሳችን እኔ ራሴን ለማጽናናት አይደለም ከበላው ከጠጣው መልካም ነገር መልካም የሆኑ ምግቦች አሉ። እነሱን ከተመገብኩኝ ምንም ችግር የለም። የምፈልገው ግብአት ይመጣል፣ የምፈልገው አካል መምጣት ይችላል፣ ቁመና መምጣት መፍጠር ይቻላል ብዬ ነው ማለት። ነገር ግን እዛኛው ላይ ይሰራ። ይሄንን እንደኮተኮት ነው ስጋችንን እዚህ ጋር ያለውን ነገር እንደኮተኮት ነው ለአእምሮአችን የሚያስፈልገው ውሃ፣ ጭቃ፣ ማዕድኖች ያስፈልጉታል እና እሱንም እናደርገውና ቆንጆ እንሆን። ወደ ሁለተኛው ቪዲዮ ስንሸጋገር ሁለተኛው ቪዲዮ የሸርና የላይክ ጋብቻ ነው። ስለ ሸርና ላይክ ጋብቻ እንደ ቀልድ እንመለከተዋለን፣ ግን ይሄኛውም ሌላው አሰርገሰስ የሆነ ነው። ቴክኖሎጂውን ዋጅተናል በማለት እንግዲህ ትሬንድ የሚባል ነገር አለ አይደል? አዲስ መጣ የሆነ ሰው ይፈጥረዋል፣ ከዛ ሁሉም ይቀባበለዋል። ግን ግራ ቀኙን አያየው፣ መቀላቀል የሌለበትን ይቀላቅሉታል ማለት ነው እና ይቀይጡታል። እናቶች እህል ሲያስፈጩ የተለያዩ እህሎችን የሚስማሙ እህሎችን ነው በቀይጠው የሚያስወጡት እናቶቻችን ማለት ነው። ካልሆነ ለፈለጉት እንጀራ ወይም ዳቦ ላይሆን ይችላል። ይሄኛው ደግሞ የኛ ትውልድ ዘመኑ መንፈሳዊውን ከሌላው ከማይስማማው ዓለማዊ ጋር ያዋህዱትና የመጣውን ትሬንድ ብለው መንፈሳዊ ወስዶ ሌላ ውስጥ ይካለሱታል። ሌላ ብረዛ ማለት ነውና እንደው ለይተን ብንጠቀም ሁሉንም ያገኘነውን ብቻ ላይክ እና ሰብስክራይብ ፎሎዋችን እነሱ ነገሮች ስላሳደገልን ወይም ስላስገኘልን በሚል አሰርገሰሱን ባንጠቀመው ሌሎችን ባንበክል በመልካም ብንመለከተው ምናልባት አላዩት ከሆነ እንደዚህ አይነት ጉዳት እንደሚያመጣ ያው ግራ ቀኙን ማየት ነው። እኔ በጣም እንትን የምቆስለው ነገር ሳያቸው እነዚህን ነገሮች የሚሰጡት በአካል በሰውነት የገዘፉ ናቸው፣ ግን አእምሯቸው በጣም ያነሰ ነው። ግራ ቀኙን ማየት የማይቻል ነገር በቃ የከፋ አደጋ እንደሚያደርስ መመልከት የማይችሉ ናቸው። አይተ በቃ የተዋቡ የገጻቸው ያማረ ሰውነታቸው የበሉ የጠጡ በቃ ምን ልበላቸው ምግብ ሳለ አይደል እንደዚህ አይነት ናቸውና ከነሱ አይጠበቅ። ግን ውስጣቸው ላይ ሰው ሲናገር ምንድነው አፍ ሲከፋት አእምሮ ይታያል የሚባል ነገር አለና ከዛ መጨረሻ ላይ በዚህ ንግግራቸው በዚህ ተግባራቸው አእምሯቸው ማየት መመዘን እንችላለን ማለት ነው። ህፃን በአካል ጎልምሰዋል፣ ነገር ግን በአእምሮ ደግሞ ቀጭሰዋል እና ከዚህ ይሰውረን፣ ማስተዋልን ያድለን። እነዚህ ሁለት ልጆች ጥንዶች ልነበረ ጥንድ አይደለም እንግዲህ ላይክና የሸር ጋብቻ እየተጠያየቁ ነው። ልጅቷ
ስልኳን ሰልፊ ይዛ እየቀረጸች ነው። ሁለቱም በጋራ ፊት ለፊት እየታዩ ማለት ነው። የመጀመሪያ ጥያቄ የነበረው ይህ ቪዲዮ አሁን እየቀረጽ ነው ያለው ቪዲዮ ፕላትፎርሙ ላይ ከተለቀቀ በኋላ ስንት ላይክ ከደረሰ ሽማግሌ ትልካለህ አለችው። ጋብቻ እየጠየቀችው ነው። እንደዚህ አይነት ደፈር ብሎ ሴት ልጅ ያው እንትን አይልም ነበር። አሁን እንደዚህ ስንል አረ ምንድነው ሊባል ይችላል፣ ግን ብቻ የራሱ ስርዓት አለ። ለማንኛውም ዘመኑን እንዋጀውና እንደዚህም ይቻላል እንዴ እያልን ስማኝ ማይን ፍቅር ይሄ ቪዲዮ ስንት ላይ ከገባ ሽማግሌ ትልካለህ? 50 ሺህ ላይ ካገኘ ማርያምን ዛሬ ስላሴ ነው አልዋሽም። 50 ሺህ ላይ ከገባ ሽማግሌ ልካለሁ ፋሚሊ። ስለዚህ ልጅቷም እንዲህ ብላ ጠየቀችው። ልጁም ያላት 50 ሺህ ላይ ከገባ ብሎ እየማለ በመሃል ላይ ታጀበ ቃለ መሐላ ማለት ነው። ቃል ገባላት 50 ሺህ ላይ ከገባሽ ላይ ከተደረገልሽ ሽማግሌ ልክልሻለሁ አላት ልጅቷ። እለቱ ይሄን ቪዲዮ ሲቀርጹ የስላሴ እለት ነው። ዛሬ ስላሴ ነው። ማርያምን እያለ ቃል ገባላት። ይሄ ነገር ወዴት እየተሄደ ነው? ብዙ ልምምዶች፣ ክፉ ልምምዶች ናቸው። እንደቀላል ልናየው ይችላል። ከሆነ በኋላ አይሆንም እንትተሽ ይሆናልን አስቢ የሚባል ነገር አለ እና እባካችሁን እያየን እጅጉን ክፉ ልምምድ ነውና ጥንቃቄ ይደረግበት። ይሄ ከባህልም ከእምነትም ከሁሉ ነገር ነው እያሳሳቀ እንደ ውሃው እየወሰደን ያለውና እናስተውል ለማለት ነው። ማስተዋልን ይስጠን። ከእንደዚህ አይነት እንጠንቀቅ። በአቅራቢያችሁም ያሉ እንደዚህ እንመካከል። ጥሩ አይደለም፣ ከብዙ ነገሮች እያስወጣን ነው በማለት ግራ ቀኙን አይተን መልካም የሆነውን ነገር ብንከተል መልካም ነው። ሶስተኛውና የመጨረሻው ቪዲዮ ስንመለከት ደግሞ አሁንም ይህ ቪዲዮ የሼርና የላይክ ንስሐ ነው። አሁንም እነዚህ ልጆች ራሳቸውን ሁለቱም ፊት ለፊት እየታዩ ቃል እየተገባቡ ነው። ጓደኛው እንግዲህ ዋናው የፕላትፎርሙ ኃላፊ ሊሆን ይችላል። ይህ ቪዲዮ ስንት ላይክ ከገባ ንስሐ ትገባለህ ብሎ ይጠይቀዋል። ጓደኛው አሁንም ያኛው ማለት ነው ንስሐ ገቢው የተጠየቀው በሽሙጥ በሚመስል መልኩ 70 ሺህ ከገባ ንስሐ እገባለሁ ይለዋል። እንግዲህ ራቅ አለበት መሰለኝ ይሄኛው ቃል አስገቢው ጓደኛው ንስሐ እንዲገባ የፈለገው ጓደኛው አይ 50 ሺህ ይሁን አለው። 50 ሺህ ላይክ ይሁን ንስሐ 50 ሺህ ከሞላ ንስሐ ትገባለህ አለው። ያኛው አልተስማማም። ከንስሐው ሽሽት እየፈለገ ነው ማለት ነው። ያው ሌላ ልምምድ እየገባን ስለሆነ እና አይቻልም በ50 ሺህ አልስማማም አለ። አልስማማም ሲል አይሁንልህ ብሎ እሺ 70 ሺህ አለው። 70 ሺህ ላይ ከገባ ንስሐ ትገባለህ አለው። እስከዛ እንግዲህ ያው ምሏል እንትን ብሏል። እንግዲህ ጀለስን ብሎ ያው መጨረሻ ጀለስን ንስሐ እናስገባዋለን። እንግዲህ ጀለስ የሚለውን እስኪ ግለጹ። ሌላ ነገር የሆነ ተቃራኒ እንዳይሆንለት የሚፈለግ ብቻ እንደዚህ አይነት ትርጓሜ ያለ ይባላል። ጀለስ የሚለው ያው እንደ ጓደኛ እንደ መልካም ነገር ነው ስንገግን ሌላ ፍቻ ያለው ነው በትክክል አላውቀውም ሲሉ እንሰማው። ምናልባት የምታውቁት አጋሩኛላችሁ። ስለዚህ ያኛው እንግዲህ 70 ሺህ ራቅ ያደረገው የሆነ ዘመናት ላይ ምናልባት ሙሉን ታሳውሱኛላችሁ ንስሐ ግቡ ሲባል የምንሞትበትን እድሜ ንገረን ሲባል እድሜ ይነገረንና ንስሐ እንገባለን ሲባል ይሄን ያክል አመት ትኖራለች። እስከዛማ ከኖርን እስከዛ ከመድረሳችን በፊት በቃ እንዘሙታለን፣ ብዙ ነገር እንጠጣለን፣ እንበላለን ብለው በቃ ዘናሉ ማለት ነው የእድሜ ቆይታቸውን ስላወቁ። ከዛ ግን በመሃል ያን እድሜ ያደረሱበትም ሌላም ክፋት ውስጥ ገብተዋል ተቀጥተዋልና የዚህ አይነት አካሄድ ነው። ልጁም እንደዚህ ያለው አይ እስከዛች 70 እስከሚደርስ 70 ላይክ እስከሚደርስ እኔ ብዙ ነገር አደርጋለሁ አይነት ማለት ነው። እና ይሄም አንዱ ሌላ መጥፎ ልምምድ ነውና እባካችሁን እንደ ቀላል ነገር አንመልከተው። አሁንም ሁሉንም እንደ ቀላል ነገር ባንመለከተው መልካም። ይሄ ቪዲዮ ስንት ላይክ ካገኘ ንስሐ ትገባለህ? 70 ሺህ
አሬ ይበዛል 50 ሺህ ላይ ካገኘ ትገባለህ 70 ሺህ ላይ እሺ ቤተሰብ 70 ሺህ ላይ እናስገባውና ጀለስ እናስገባ በመርዛማ እባብ ብትነደፉ መድኃኒት ታገኛላችሁ። ነገር ግን ከአንዳንድ ሰዎች ምላስ የሚወጣው መርዝ ግን ካገኛችሁ መቼም መድኃኒት አታገኙለትም። ሀብት ጨዋ አያደርግም፣ ድህነትም ለባለጌነት ምክንያት አይሆንም። አእምሮ እንዲሰራ ተሰጠን እንጂ ተሰርቶ አልተሰጠንም። ስህተት ነው፣ ሁሉም ሰው ቢያደርገው። ትክክል ነው፣ ማንም ሰው ባያደርገው። እኔ ምን አገባኝ የምትሉት ሐረግ እሱ ነው ያረዳት ሀገሬን እንደ በግ። ለመሆኑ አነጋገራችን ምን ሊያስብለን ይችላል? አነጋገር ብፁዕ ያስብላል፣ አነጋገር ሰይጣን ያስብላል። ሰይጣን በሰይጣን መደብ ያቆማል። ለዚህ ምሳሌ ቅዱስ ጴጥሮስን እናንሳ። ቅዱስ ጴጥሮስ ጌታን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ባለበት ቀን ብፁዕ አንተ ስምዖን ወልደ ዮና ተብሏል። አንተ የሕያው የእግዚአብሔር ልጅ ነህ ብሎ የክርስቶስን እውነተኛ ማንነት ሲናገር፣ የባህሪ አምላክነቱን ተዋህዶውን ሲናገር፣ በእርግጥ አንተ ብፁዕ ነህ ንዑድ ክቡር ነህ አለው። ናሁን አድርግ ኢየሩሳሌም ወይይዝዎ ለወልደ እጓለ እመሕያው፣ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ስም ይይዙታል፣ ይሰቀላል፣ ይሞታል፣ በሶስተኛው ቀን ይነሳል ሲለው፣ ተው ጌታ ሆይ አትሞትም ሲለው፣ ሁርም ድሬ ሰይጣን፣ አንተ ሰይጣን ከኋላ ይወግድ፣ የሰውን እንጂ እግዚአብሔርን አታስብምና አለው። ስለዚህ ቅዱስ ጴጥሮስ በንግግሩ እኮ ነው ጴጥሮስ ሰይጣን የተባለ፣ በንግግሩ ደግሞ ብፁዕ ተብሏል። በአጠቃላይ ንግግር እና ንግግር ቅዱስ ያደርጋል። ንግግር ምን ያደርጋል? ሰይጣን ያደርጋል። እሺ ቤተሰቦች እንግዲህ የዛሬው መርሃ ግብራችን ይህን ይመስላል ማለት ነው። በእውነቱ መልካም እንደገበያችሁ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን አጋሩን። ቤቱን ደግሞ ተወዳጁ፣ ኮመንት ብትሰጡኝ ደስ ይለኛል። አክባሪው ያክብርልኝ። በሌላ መርሃ ግብር እስከምንገናኝ ቸር ቆዩ፣ ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ፣ ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎውን ሽሹ፣ ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቸር ይግጠመን፣ ቸር ሁኑ።